እሱን እንግዲህ ያው አብረዋት ያሉት ናቸው የሚያውቁት። እኔ እስከማውቀው ከሻፍ ነው። በጣም ጥሩ። እሱን አሊ ጠይቀዋለሁ። እሺ፣ ስለዚህ ከሻፍ ነው እና ቁጥሯ ማለት አንድ ቁጥር ብቻ ነው ያላት? ስንት ቁጥር ነው ያላት ሀና? አንድ ሰው አንድ ሞባይሌ ነው ሰው አሁንም አለ ሊዳ ነው። እሺ፣ እኔ ያለኝ ዋትሳፕ ላይ የላክልኝ ሞባይሊ ነው ወይስ ሰዋ? ሞባይሊ። ኦኬ፣ ሞባይሊ። ጥሩ ሞባይሊ። ስለዚህ ነገሰ እጅ ላይ ያለው ትናንትና ያየ ነው እሱ ሴም ካርድ ነው ሞባይሊ። ይሄ ሞባይሊ ነው። እኔ ያው እንግዲህ ሳውዲ ስለማልኖር ሞባይሊ እና ሰዋን አለይም። አንዴ ልላክልክና ዋትሳፕ ላይ ይሄ ሞባይሊ ነው ወይንስ ሰዋ ነው የሚለውን እንድታይልኝ እንፈልጋለን። ኦር እዚህ ጋር ሳሳይቅ ይሄ ሰዋ ነው ሞባይሊ ነው? ይሄ ሞባይሌ ነው። ኦኬ። ሰዋ ከለሩ ይለያል? አዎ የተወሰነ ይለያል። ይሄን የሞባይሌው ሰማያዊ ነው እንደዚህ ጽሁፉ። ኦኬ የሰዋው ሰማያዊ ነው ጽሁፉ። ይሄ የሞባይሊ ነው። ሞባይሌው ሰማያዊ ነው። ይኸው እሺ ሞባይሊ። እሺ ታዲያ የሳውዲ አረቢያ ሞባይሊ ሴም ካርድ ኢትዮጵያ ውስጥ ሆኖ ዝግ ሆኖ ይጠራል? ኧረ አይጠራም። ምን ራሱ አልፎ አልፎ ሞክረዋል። ጠርቶልኝ እኮ አያውቅም። ለአንተ ጠርቶልህ አያውቅም? አዎ። ስለዚህ ታዲያ ሰያ የሞከረው ስልክ የሚጠራለት ስልክ ቁጥር ተሳስቶ ነው ማለት ነው። ሰያ መጥቶ የሚጠራለትን ስልክ ሊያሳየን እና እዚህ ጋር ሊሞክረው ይገባል። ለምን ባለቤቷ ጠርቶለት ካላወቀ እንዴት ለሰያ ጠራለት? ትክክል ነው ቁጥሩ እሱ የሞከረበት እኮ። ለዛ ነው መጥቶ ስክሪን ላይ እያሳየን ነው መሞከር ያለበት። ምክንያቱም ለሰያ ጠርቶለታል። ለአንተ ደግሞ ጠርቶልኝ አያውቅም። አልፎ አልፎ እየሞከርኩት ነው ግን ጠርቶልኝ አያውቅም ስላል ሰያ መጥቶ ቁጥሩን እያየ ነው መሞከር አለበት። እሺ። ከዛ በፊት አቡ ወይ የእሷን ቁጥር ለአንቺ ይላክልሽ እና እኛ ከቤተሰብ የተቀበልነው ጋር ክሮስ ቼክ አድርጊው አንድ አይነት መሆኑ። ያው እሺ ልኮልኛል ባለቤቷ። እሺ ቀንሶስ ያው አንተም አባቷ ከሰጠ ቁጥር ጋር ኮንፈርም እንድታደርገው ቅልቦች ፎርዋርድ አድርጌ ልካለሁ እንድታስተያየው። ልዩነቱ ያንተ ኮድ አለው እኔ ጋ ያለው ደግሞ ኮድ የለውም። ያው ፕላስ 966 መጨመር ነው ማለት ነው። የሳውዲ አረቢያን ኮድ ዜሮን አስወግዶ የሳውዲ አረቢያን ኮድ መጨመር ነው። አንተ ይላክልኝ። ያንተ በኮድ ነው እንዶ ያንተ ከነ ኮዱ ነው። እኔ ጋር ኮድ የለም። ኮድ ብቻ ነው የሚለየው። አንድ ነው ራሱ ነው ቁጥሩ። ኦኬ ብር በካሽ ይዛ ነበረ ሀና ስትወጣ ከቤት። ያው ለእጇና ለሰሬላ የሚከፈል ካሽ የሚከፈል ይዛለች። ኦኬ ብዙ ጊዜ መንገድ ሲጀምሩ ገንዘብ አይዙም የሚባል ነገር ስለማ ምንድን ነው የጻፋችሁት? ሰዋ ነጭ ነው፣ ሞባይሊ ሰማያዊ ነው። ስለዚህ ይሄ ሰዋ ነው ማለት ነው። ግልባጩ አለ ግልባጩን ነው በግልባጩ ነው የሚታወቀው። ሀቡ እኔ በግልባጩ ማለት በጽሁፉ በኩል እኳ የሆነ ቀለም አለ፣ ሰማያዊ ቀለም ባለበት በኩል ማለት ነው። እሺ ቆይ ይሄው ራሱ ሴም ካርድ በግልባጩ ይሄ ነው ጋይስ። ይሄ ምንድን ነው? ሳውዲ የምትኖሩ ሰዎች ይሄ ምንድን ነው? ይሄ ሴም ካርድ ሞባይሊ ነው ሰዋ ነው? ሞባይሊ ሳውዲ ጋይስ ከታች ሳውዲ የምትኖሩ ጻፉ። ይሄ ሴም ካርድ ምንድን ነው? ሞባይሊ ይሉሻል። ሞባይሊ ነው? አዎ እያሉ ነው። ሞባይሊ ኦኬ። እሺ ሞባይሊ
ትክክል ነው። እሺ እና ሞባይሊ ስልክ ኢትዮጵያ ውስጥ አይጠራም ነው ያላችሁት። ባልየውም እኔ ስሞክረው ጠርቶልኝ አያውቅም። አልፎ አልፎ ሞክረው ነበረ ጠርቶልኝ አያውቅም ብሏል። ሰያ ምናልባት ቁጥር ተሳስቶ ከሆነ የሞከረውና የጠራበትን ቁጥር ድጋሚ መጥቶ ስክሪን ላይ እያየን እንዲሞክረው እንፈልጋለን ብሏል የገጠር ልጅ። ኦኬ ሰዋው ግን ሰዋው ማን ጋር ነው? አበቡ ሰዋው አንተ ጋር ነው? እጃዛ ቤት ነው፣ እዛው ነው ያለው። እኔ ገጠር ነኝ። ኦኬ ይዛው አልሄደችም ነው ሰዋው ነው? አዎ ሌላ ይጓላል አብሮ ነው ያለው። ኦኬ ጥሩ። እሺ ለመጨረሻ ጊዜ ከአንተ ጋር የተደዋወላችሁት ቀን ታስታውሰዋለህ? የደወለችልክ? አዎ አስታውሰዋለሁ። እሺ መቼ ነበረ? ጥር 9 ቅዳሜ ቀን 4 ሰዓት ተኩል አካባቢ። አቡ ቁጥሩን ላኪልኝ እና ከፈለግሽ እኔም መሞከር እችላለሁ። የስ ፕሊዝ። እሺ ላኪልዋት እና እሺ ቅዳሜ ቀን ምን አለችክ? እንዴት ነበር ድምጿ? የህመም ነው የድካም ነው የሰላም ነው እንዴት ነበረ? ድካም አላት። ያው ደክማ ነበረ። ራብም ነበረ የበዛን ሰዓት። ያው ምግብ አልበሉም ነበር። 24 ሰዓት ሊሞላቸው ነበረ ተበሉ። 24 ሰዓት ሊሆነን ነው ምግብ ከበላን አለችክ? ምግብ ያው አልበሉም። እንደ ማታ ነው አውርተን ቅዳሜ ዕለት 4 ሰዓት ተኩል አካባቢ እንዳገኘኋት እስከዛ ድረስ አልበሉም። አዳራቸውንም እስከዛ ሰዓትም ግን አረፍ ብለው ምግብ ሊያመጡ ሄደዋል። ያን ሰዓት ስናወራ ቅዳሜ ዕለት ማለት ነው። ጥር 9 ቅዳሜ 4 ሰዓት አካባቢ ከአንተ ጋር ስልክ ስታወራ እነሱ እንዲያውም ሻህን ዘግቶ በዚህ ነው በገጠር ልጅ ነው እንዲያውም አገናኝቶኛል። የሷ ያን ጊዜ ሻህን ዘግቶ ኦኬ የዛን ዕለት ነው በእኔ ስልክ አገናኝቻታለሁ ያለው። ያን ቀን አገናኝቶኛል። አውጥቷል። የዛኔ እንደውም እኔ አልይና ደጀን የሚባል ልጅ ነበር እዛ ተቀምጠን እነ ሌሎቹ ምግብ ሊያመጡ ወርደው ነበር። እሺ እንዲያውም ያው ታስታውስ ስማስ ፈላያኮ ነበር። ይቅርታ ስፒከር አድርጊ። አሁን የሰጠሁሽ ስልክ ማለት ነው ቁጥሯ ይኸው ይጠራል። ይኸው አቡ ልድገምልሽ። የአንቺን ኮፒ ፔስት አድርጌ ነው ላሳያችሁ ጋይዝ። አንድ ጊዜ ይኸው ሀቡ የላክሽልኝ። ምንድን ነው የሚሉት? በአሻራ ካልወጣ ሌላ ሰው እየተጠቀመበት ይሆናል እና የሚጠቀምበት ሰው ለምን አያነሳም? የሚጠቀምበት ሰው ሀቡዬ ስንት ቀናችን ደጋግመን ስንሞክር ለምን አያነሳም? አሁን ለምሳሌ ሀቡ ልንገርሽ፣ እኔ ዋትሳፕ የምጠቀምበት ቁጥር ከዚህ በፊት ትናንት እንደውም ጥቆማ ልሰጥሽ ነበር። ማዳሜ አውጥታልኝ ስለነበረ ቁጥሩ ጠፋ። ከዛ በኋላ ድጋሚ ላወጣ ስላልቻልኩም በእሷ ስም ስለሆነ ዋትሳፕ ይሰራል፣ ግን ዳይሬክት ስደውይ ሀቡ ሌላ ሰው ጋር ነው የሚሄደው፣ ግን ያነሱታል። ይሄ ለምን አይነሳም? እስኪ ወንድሜ መስመሯ በማን ስም ነው የወጣው? ጥሩ ጥያቄ። ምን ብሎ ነው የተገዛው? በቃም አይደለም ታጋላ ነው የተገዛው። የገዛው ማን ነው? ዝም ብሎ ከበቃላ ማለት ሚኪ በበቃላ ማለት ይሄ ዝም ብሎ ተራ የመንደር ሸቀጣ ሸቀጥ ሱቅ አለ አይደል? በአረብኛ በቃላ ይባላል። መኖሪያ ፈቃድ የሌላቸው ሰዎች እንደዚህ ከመንገድ ላይ ዝም ብለው በባንጋሊ ስም ዝም ብሎ ይሸጣል። እንደዛ ሲሆን ረጅም ጊዜ አንተ አትጠቀሙም፣ ሌሎች ያወጡታል። ግን አሁን ይሄንን ስልክ ሀናን የማያውቅ ሰው ዝም ብሎ ሌላ ዜጋ ማንም ከሆነ ያወጣው ለምን አያነሱም ሲደወል? እሱን እኮ ነው የምልሽ። አትሊስት አንስተው በሌላ ቋንቋም ሌላ ዜጋም ቢሆን ያወሩን ነበር። ለምን አይነሳም ነው። እንደገና አቡ ትናንትና ያ ልጅ ያሳየን ሲም የእሷ ከሆነ ቻርጅ የለውም ብሏል። እንዴት ይጠራል? ኖ ሴም ካርዱማ የእሷን ቢሆን ሌላ ሰው እዛ ከገዛ ይሄኛው ባዶ እኮ ነው የሚሆነው። ሌላ ሰው ገዝቶ ቢሆን እንበል አንድ ሰው የኔ ሴም ካርድ እዚህ ውስጥ ተቀምጦ ኤክስፓየርድ ቢያደርግ ሌላ ሰው ቢያወጣው እኮ ሴም ካርዱ ከኔ ውስጥ እኮ ተኖ አይጠፋም አይደል? አለ እዛ ሰው ጋር ነው የሚጠራው። ግን ያ ሰው ለምን አያነሳም እንዴ? ሀቡ ልጁ ደግሞ ሲም ካርዱ እዚህ ነው ብሏል አይደል? ትናንትና ታዲያ ስልኩ ቻርጅ የለውም ብሎሻል ሳ ሀቡ እንዴት ይጠራል ታዲያ? እስኪ
ሳሪ ምንድነው የልጁ ሀቡ ትናንትና ያሳየን ሲም ካርድ ያህና አይደለም ያህና ነው። ግን እሱን ሌላ ሰው ከሳበው ያ ቀፎ ባዶ ሲም ካርድ ናት። በቃ አታገለግልም። ኤክስፓየርድ እንዳደረገ ቁጥር ኤክስፓየርድ ያደረገ ሲም ካርድ። ኦኬ ታዲያ ይሄ ለምን ይጠራል? ሀቡ እኮ ይሄ ሌላ ሰው አውጥቶት ይሆናል እኮ አልኩሽ። ሌላ ሰው የሚጠቀምበት ነው። ሌላ ሲስተም ደግሞ ምን አለ መሰለሽ፣ አንድ ቁጥር በ5-6 ሲም ካርዶች ላይም እንዲጠራ ሊደረግ ይችላል። የሲስተም ስለሆነ ይሄ ሲም ካርዱ ላይ ያለውን ኮድ የቁጥሩን ኮድ ነው አንድ ላይ የሚያገናኙት በኔትወርክ ማለት ነው። ስለዚህ ይሄኛው አሁን ቁጥሩን ለሌላ ሰው ከተሰጠ የዚህኛው ሲም ካርድ ላይ ያለችውን ቁጥር ኮዷል ያወጡና ለሌላ ሲም ካርድ ላይ ያለችውን ኮድ ከቁጥሩ ጋር ያገናኙትና እንደዛ ሊጠራ ይችላል። ስለዚህ አልገባሽም? አሁን ኖ ሳሪቲ አልገባትም። ሲም ካርዱ እሱ ሊሆንም ላይሆንም ይችላል። እሱ ቢሆንም ራሱ በዚህ ፍጥነት ሌላ ሰው እንደው በ2 ወር ከምናምን አወጣው እንበል ቢሆን ራሱ ሌላ ዜጋ ሊሆን ይችላል። ሀበሻ ፈልፍሎ ሊያወጣው አይችልም። ሌላ ዜጋ እግረ መንገዱን ሲገዛ ያንን ሲም ካርድ እድል ደርሶት ገዛው ብንል ለምን አያነሳም ያሰው እኮ? እኔም ትናንትና ያልኩት ይሄ ነው። ሲም ካርዱን ሌላ ሰው ቢወስደው ወይም ደግሞ እንደተባለ አሁን እሱ ዝም ብሎ ከገዛው ዱ ኢትሳላት ምናምን አሁን እኛ እንደሚባለው በዛ ሂደሽ ነው የምታወጩ። ዝም ብሎ ከገዛው ግን እንደዚህ አይወጣም። አሁንም አቡ ልድገምልሽ፣ ሲም ካርዱ ይጠራል። ለምን አይነሳምሽ? ይሄው الرقم الذي طلبته لا يمكن الاتصال به الآن. نرجو معاودة الاتصال. አሁን ተዘጋ። በቃ የሚያውቃት ሰው ጋር ነው ያለው ይሄ ሲም ካርድ። ምክንያቱም ሌላ ዜጋ ቢሆን ለምን ይዘጋል? ለምን በዚህ ፍጥነት ተዘጋ? መጥራቱንም አሳይቼሻለሁ፣ እንትን ማለቱንም ከሳውዲ ቁጥር ውጭ ነው የደወልኩት የለም። ይኸው አሁን ታይሙን ማሳየት ትችላለሁ ራሱ። አሁን በአሁን እንዴት ይዘጋል? አንድ ያላችሁ አንድ ጥያቄ ስ ፕሊስ ስ ለማንኛውም ሁላችሁንም ሰላም ብያለሁ። እንዴት ናችሁ? ደህና ናችሁ ወይ? አቲንክ ፈርስት ይቅርታ ይኸው ጠራ። ይቅርታ ግራ የገባው ነገር ቆይ እስኪ ጠብቂ ሳርዬ፣ ጠብቂ እስከሚዘጋል ሊነሳ ይችላል። ጠብቂ። ዲክላይን የተደረገው ኮል ዲክላይን ነው ወይስ የአሁኑ? የቅድሙ ጠርቷል። ይህ ቆይ እኔ ሚውስ ስላደረኩ አይደለም። አብዛኞቹ ገጠር ልጅ ጋር ነው ይላሉ። አይ ቆይ እስኪ ሳርዬ ልዝጋናው ልሞክር። አቡ ሌላ ደግሞ ምናልባት ኔትወርክ አንዳንዴ ቆይ ሳውዲ ያለ ሰው ሌላ ከባለቤቷ ውጭ ሳውዲ ያለ ሰው ቢሞክር ጥሩ ሀሳብ። አበብ ራስ ሞክርበት፣ ቁጥሩን ራስ ያወር ላይ አርግና ሞክርበት። ቆይ እስቲ አንዴ ፕሊዝ እዚህ ጋ ይሰራል ነው The number you have dialed. عفوا الرقم الذي طلبته لا يمكن الاتصال به الآن. نرجو معاودة الاتصال لاحقا. አቡዬ አንዴ ፕሊዝ። እሺ ብሬክስ አበባ ላክ። እሺ እንግዲህ እስከ ዛሬ ድረስ ባልነኝ የሚለው እኛ አይተነው አናውቅም። ያው ሲያወራ ምናምን ድምፅ ሰምቻለሁ። ግን አሁን የመጣው ልጅ ባሏ ከሆነ እስቲ ከላይ በትልቁ አድርጊው እና ቪዲዮ ከፍቶን ነው። ምክንያቱም እኛ ቪዲዮ ከፍተን ከእነሱ ጋር እየተጋፈጥን እሱ በቪዲዮ አልወጣም የሚል አይመስለኝም። እና ባለቤቷ ከሆነ እስቲ እንወቀው፣ እኛም ልናውቀው ፈልገን ፕሊዝ። ጠይቀ አቡ ብሬክስን ስቢዋል
ፎቶን መቀባቢያ ነው የሚያደርገው። ወንድማችን በቪዲዮ መውጣት ትችላለህ ወይ? እችላለሁ ወይ አልችልም ብለንና እስቲ ሀሳባችን እንድንቀጥል። መኩ መውጣት ይወጣል፣ ችግር የለውም። በቀድመታም ወጥቷል። ግን አሁን በቪዲዮ ከወጣ ሰው ታወታላችሁ። አሁን ከዚህ ከታች ያለው ሰው እንዳለ መነጋገሪያ የሚያደርጉት እንኳን በቪዲዮ ያወጣ ራሱ ምን ማለት ነው? ከእኛ ቁስ ነው የሚቀርባት ያድርገዋ። እኛ እየሆንን አይደለም እንዲ መነጋገሪያ። እንዲህ አይነት ነገር አቁሙ ፕሊዝ። የአንተና የነሱ ይለያያል፣ የእሱና የእናንተ ይለያያል። እስኪ ቆይ እስኪ ባለቤቷ ነህ አይደለ ወንድሜ? አንተ አይዋ ነኝ። ታዲያ ምን ማለት ነው? አይ የሰውን ያው ሰሞኑ የሚደረገውን ነገር ሰውን ሚዲያ ላይ ያያችሁ ስለሆነ ብዬ ነው እንጂ ልዩቱ መጀመሪያ ጊዜ ባለፈው የሸዋ መብረቅ ክፈት ብሎ ታሳይቻችኋል። እንደዚህ ከፍቶ ማለት ነው። ወዳጄ አሁን በቁም ላለ ሰው ነው የምትጨነቀው ወይስ ስለተደበቀችው ልጅ ነው የምትጨነቀው? አንተ ወንድ ልጆች እኮ ናቸው። አላቆም ይሄ ጥሩ አይደለም። ትልቁ አድርጊው፣ እዛ ገጠር ልጅ ጋር አድርጊው እና ቁጭ ብሎ እንዲያወራን እንፈልጋለን። እኛ ብልኝ ድርግም ምናምን አለም። ለምን እኛ እኮ እኛም እኮ ህይወታችን ሁሉ እኮ ነው። እነዚህ ሰዎች ላይ እኮ ግብ ግብ ስንፈጥር ህይወታችንን አስይዘን እኮ ነው። ሚስትነቷ ላንተ አይደል? የልጅህ እናት አይደለች? የፈለገ ወሬ አይደለም የፈለገ ግባና ቁጭ ብለህ እኔ እናውራ አብረን። ለእናንተ አለ ቆም ነው። ቆይ ለማየት ነው ዋላ በቪዲዮ ለማውራት ነው የፈለግከው አንተ? ቁጭ ብለህ አውራ። ምንድን ነው ለማየት? አንተ ለምንድን ነው የምትከራከረው? ለሱ ራሱ አይናገርም እንዴ? እኔ ራሴ ነኝ እኮ የማናገርህ። ቁጭ በልና ስለ ሚስትህ ተከራከርላት። የልጅህ እናት ነች። ምንድን ነው ምን አልከኝ? እኔም አሪፍ ያልተቀመጥኩም ነው የምልህ። እኛም በቃ ውጣ። በቪዲዮ ይኸው ሀቡ እኮ በቪዲዮ ቁጭ ብላ ነው የምታወራክ። እነ ሳራም እኔም ደግሞ አሁን ቤት ስገባ ቪዲዮ ከፍትላለሁ። ፍራቻ እኮ ነን፣ በደንብ የምንታወቅ ሰዎች ነን። ስለዚህ አንተም ቁጭ በልና ለባለቤትህ ለልጆችህ እናት ጊዜህን ቦታህን ሁሉ ነገር ሰውተህ ቁጭ ብለህ ተጋፍጥ እንደኛ። ወይ ደግሞ በቃ ምንም ኮሜንት አትስጠው። እሺ የገጠር ልጅ አንዴ ውተግባ በአንተ ቦታ ላደርገው ነው። ባለ 10 ስላረኩትኝ ገዝቱን መቀየር ስለማልችል ብቅ በልና ባይሆን ታይና ሀላስ እስኮ ዝም ብሎ ቁጭ በል ነው የሚለው። አሁን እንደዚህ ሆኛ ሀቡ ይሄ ብቅ ብለህ ጥፋ ምናምን የሚባል የለም። እኛ እኮ አናውቀውም፣ በመልክ አላውቀውም። ለምሳሌ ላስረዳው፣ ጓደኛው አልገባውም መሰለኝ። ጓደኛው እሱ መኩ ለማለት የፈለገው ለሚስቱ በጥይትም ይወጋል አይደለም፣ ካሜራ መታየት ቀርቶ አይደለም። ባለሚስቱ ምንም አይነት የሚከፈል መስዋዕትነት ይከፈላል። እኛ ባዳዎቹ እንኳን ብዙ እየተባልን ነው አይደለም። ባለቤቷ ደግሞ ለሚስቱ ዓለምን መጋፈጥ አለበት አይደለም። ካሜራ ወሬ ነው። ወሬ ተወራ አልተወራ ማንም ምንም እንትን አይልም። እና ወሬ አይግረምህ ምን ይሉኛል ምናምን አይግረምህ ለማለት ፈልጎ ነው። እኔ በቀላሉ አማርኛ ሳስረዳ እሱ ለማለት የፈለገውን አይደል? መኩ እንደዛ ነው አይደል ለማለት የፈለገው? ምክንያቱም እኛ አሁን አናውቀውም። ማንም ሰው መጥቶ ባልነኝ ይላል። ግን መቀመጥ አለበት ቪዲዮ ላይ እዚህ ላይ እስካለ ድረስ ቪዲዮ ላይ ቁጭ ብሎ የሚጠየቀውን እየመለሰ የሚያውቁት ሰዎችም እንዲያውቁት እና ለእኛ ምስክርነት ሰጠው። አዎ ይሄ ትክክለኛ ባሏ ነው። ብልጭ አድርጎ ቢያጠፋልኝ በምንድን ነው የማውቀው? እንደገና እሱን ሰርች ላደርግ ነው? ምንም ችግር የለውም። እኛም ተጋፍጠናል። ተጋፍጥ፣ ውጣ በፊት ለፊት ፕሊዝ። ባሏ ያልሆነ ሰውም ባሏ ነኝ ብሎ ሊመጣ ይችላል። ሚዲያ ላይ በጣም ብዙ ውሸታሞች አሉና ብለው ወይ ማለት ምንድን ነው? ምን ችግር አለው? ቪዲዮ ላይ ቢወጣ ምንድን ነው ችግሩ? የኔ ጥያቄ ማለት ለእሱ የሚያመጣበት ነገር ምንድን ነው? እስኪ ይህን ነገር እና ይህን ነገር ቢያንስ መረዳት እኮ እንችላለን። አሁን በዚህ ሪዝን ነው ቢባል እሺ አንደርስታንድ ልናደርግ እንችላለን። ትሻላለን። ሪዝኑ ምንድን ነው? ምክንያቱ ምንድን ነው? ወንድሜ እያለክ ነው። እውነት ነው። ምክንያቱ ምንድን ነው? በካሜራ ሞታ አንደኛ የባለቤቴን ጉዳይ ሌሎች ሰዎች እንቅልፍ ትተው ሀያ ነው ስለ ባለቤቴ ላይ አልወጣም ሆር
ቪዲዮን አላበራ ማለት የሚችለው? ሌላ ብዬ ተጨማሪ ለልጁ ሪዝንህን ንገረንና አሳማኝ ምክንያት ካለ ልንረዳ እንችላለን። ችግር የለውም። ምክንያቱ ምንድን ነው? እሺ ሚኪ ቀጥል ወንድም። መውጣት እወጣለሁ፣ ችግር የለውም። ግን እኔ እንኳን እንደዚህ ቲክቶክ ላይ አሁን ነው በዚህ አጋጣሚ ራሱ ቲክቶክ ራሱ የለኝም። እኔ እንኳን እንደዚህ ቁጭ ብዬ እራቅ ምንም ቆሱም ቲክቶክም የለኝም እስከዛሬ ድረስ ካላችሁ ደግሞ ችግር የለም። ያ ማለት አንተ በቪዲዮ ስትወጣለትና ችግር የለውም ካልክ ውጣና ቶሎ ወደ ስራ እንድንገባ። ምክንያቱም ሁሉም እያነሳ ያለው የተለያየ ቻሌንጅ እየተደረግን ስላለ ጊዜያችንን ለመቆጠብ አንተም ፈጠን በል እና ስለፈለግ ነው ሁሉም የህዝብ ጥያቄ ስለሆነ ወንድሜ ልትረዳው የሚገባ ነገር ምንድን ነው? ይሄ ሁሉ የሚባለው እኮ ብዙ የሚያጭበረብር ብዙ ተመሳስሎ የሚመጣ ሰው ስላለ ይሄ ሁሉ የሚደክመው ሰው ደግሞ ይሄ ሁሉ የሚናገር ሰው ደግሞ ለዛ ጥንቃቄ ሲል ነው፣ ለሌላ ነገር አይደለም። ገብቶሃል አይደለ? ብሬክስ አንድ ነገር ልንገርህ። ቆይ እኔ አንድ ነገር ልንገርህ፣ ችግር የለም። ይኸውልህ ብሬክስ ወንድሜ፣ እሱ አሁን እያያችሁት ነው። ታታች ያለውን ሰው እንኳን አይደለም በቪዲዮ ወጥቶ ስንት አይነት ነገር እሱ ቁጭ ብሎ የተቀመጠ ምንም ነገር እንደዚህ በቃ የማይናገር ነው ይመስለው። ስለዚህ እሱ በአቅቡ እየሞከረ ነው፣ እየሰራ ነው። ስለዚህ በቪዲዮ ከወጣ የባሰ ነገር ነው። ቪዲዮ እየለቀቁ ሰዎች ይባትበታል። ለዛ ነው እንጂ እኔ ቪዲዮን አበራዋለሁ፣ ችግር የለውም። የሚታወታላችሁ የሰው ወሬ ፈርቶ ነው። አንተ ምንድን ነው ከሚስት እንትን በላይ ይበልጣል እንዴ? ምንድን ነው ቪዲዮ ያወጡታል ማለት ምሳሌ በቪዲዮ ስንት ሰዓት ሚዲያ ላይ እየተለቀቀ ስንት ነገር እያመጡ ነበር እኮ። ቆይ በሱ ቦታ ይገባል፣ ቆይ በመስዬ ቦታ ይገባል። ሰያ አንዴ እንትናን እሱን ላርገውና አንዴ በዚህ ጋር በጎኒውን ቁጭ ብሎ እንዲናገር ማለት ነው። አንዴ እንትን በል ወጥተህ ግባ። ቆይ ማንንም እንዳታሰያ አንዴ። እሺ እሱ እዚህ ጋር እንዲሆን ፈልጌ ነው። እሺ ወንድሜ እሱ ሲገባ አሁን ቀጥታ እዚህ ጋር ይሆናል። ከዛ በዚህኛው ቦታ ላይ አንተ ትገባለህ። ከዛ መሲ ትወጣና በመሲ ቦታ ላይ ደግሞ የገጠር ልጅ ይገባል። ላክፍላወር ዱኒያ አሁን ዱኒያ ነው መግባት ያለበት፣ ሌላ ሰው እንዳትስቡ። ለምን አውቶማቲካሊ እዚህ ጋር እንዲያደርገው። ያ አሁን ግን እኔ ጥያቄ አለ። ምሳሌ ልጁ የሚያስፈራው ነገር ሜክሹር ካለ አንደርስታንድ እንድናደርገው እንድንረዳው። አሁን በቪዲዮ ሳይኮሎጂካሊ ላስረዳት የሚችል የሰው ነው ደጋግሞ የተናገረው ምንድን ነው? ሰዎች ያወራሉ ነው። ይኸውልህ አሁን ካሜራ ተጠቅሞ የማያውቅ ሰው እንኳን ማለት ነው ሚዲያ ተጠቅሞ የማያውቅ ሰው ልጁ ወይ እናቱ ወይ አባቱ ወይ ባሉ ወይ ሚስቱ ሲታመሙበት ሚዲያ ላይ እርዳታ ገንዘብ ፈልጎ ሲመጣ አንድ ሰው በቪዲዮ ካልመጣ ማንም ሰው አምኖ ገንዘብ አይረዳውም ማለት። ለዛ የዛኔ ለቤተሰቡ ሲል አንድ ሰው ካሜራ ላይ ወጥቶ ይለምናል ገንዘብ ቤተሰቡን አሳክሞ ለማዳን ማለት ነው። ልክ ነሽ። ያ ምንድን ነው እዚህ ላይ ተጨማሪ ሀሳብ የምሰጠው ምንም አይነት ነገር አውቃለሁ። እዛ ቦታ ላይ ምን እንደሚሆን አውቃለሁ። ግን ምንም ነገር ቢደርስብህ ከዚህ የበለጠ ሌላም ነገር ስለሌለ ለአንተም ተጎርመነን ወንድም አለ። ምንም አይደርስብኝ ሌላ ተረጋግተህ ግን ይኸው ሆኖ እኮ ገጠር እኮ ነው እኛ ያለ ነው። ብቅ ብዬ ባሳይህ እኮ ሀገሩ መስዬ በአንቺ ቦታ ሰያን አስገቡ። ችግር የለም ችግር የለም። እሺ ሰያን ሳቢው ሳርዬ ሰያ እናመሰግናለን። እንደዚህ ሆነ ስታወራ ደስ ይለናል። አሁን ስልኳን ሞክረው ፕሊዝ። ወይ መብራት ወንበር አለ ያው እንዳለ ህዝቡ ተጎንክ ነን ነው እያሉት ያሉት። ችግር የለም ያላችሁኝን አደርጋለሁ። ቴም ካርዷን ሞክረው። አሁን ጠራ ላይ ጠራ ምን ነው ሞክረው
አንተ يسارة لا يمكن الاتصال به الآن. نرجو معاودة الاتصال لاحقا. The number you have dialed cannot be reached at this time. ከሀገር ውጭ ያለ ሰው ሲሞክረው ያገባኝ እኮ ከሀገር ውጭ ያለ ሰው ሲሞክረው ይሰራል። ሀገር ውስጥ ያለ ሳውዲ ውስጥ ያለ ሰው ሲሞክረው አይሰራም። ከሳውዲ ውጭ ያለ ሰው ግን ሲሞክረው እየሰራ ነው። አሁን ሳሪቲ ስትሞክረው ሰራ። አቡ እስቲ ቅልቦች ይሞክረው ኢትዮጵያ ስላለ እስቲ ተስፍዬ ሞክረው። የሳውዲ ከኢትዮጵያ ይሰራል። በምን ልሞክር? በቀጥታ መስለው ካርዳለክ ፕላስ ብለህ በቀጥታ ነው የምሞክረው። እገዛለሁ፣ ችግር የለውም። ገና ልትገዛ ገና ልትገዛቸው ቴሌብር ላይ ስላለኝ ችግር የለውም። እሺ ግዛና ሞክረው። ለምን ከዩኤኢ ሳሪ ስትሞክረው ሰራ። ይሄ ሙሉ ቁጥሩን ልላክል። ምናልባት እሱን እንትን ማለት አይችልም ይመስለኛል። ያንቺን ኮፒ ላድርግና ልላክለት። ይኸው አለው ከአባትየው ተቀብሎ እሱ ነው እኮ ይላክልኝ። 05 ብሎ ስለሚጀምር ምናልባት እንትን ካለው ብዬ ነው። ለአንቺ ከነኮዱ አይደለ እንዴ ላኩልሽ? 00 ያለውን 00 ካለው ልሞክረው ከነኮዱ። ቆይ ተስፍሽ ሞክር ቢዚ እንዳይልበት። ከነኮዱ ከዩኤኢ አንቺ ስትሞክሪው ሰያ ሲሞክረው ጠራ አይደለ? ባለቤቷ ሲሞክረው አልጠራም። እንትን ማነው ሌላ የሞከረው? ከዛው ሀገር ሲሞክረው አልጠራም። እኔ ደግሞ ልሞክረው ከካርድ። አንቺ ሞክር፣ ከተለያየ ቦታን ሞክርና በዚህ ፍጥነት ሰው አውጥቶት ሌላ ሰው አውጥቶት ቢሆን ለምን አያነሱም? እሺ ሌላ ሰው አውጥቶት ነው ብለን እንዳንደመንትም ያወጣው ሰው ሴም ካርዱ ለምን አያነሳውም? ወንድም ማን ነው? ነገሰ የሚባለው ወንድሙ ነው። አዎ ነገሰ የጌትነት ወንድም ነው። አይዋ ኦኬ ነገሰ ለገጠር ልጅ አጎቱ ልጅ ነው። ጌትነት ደላላ ነው አይደል? ይመች ጋ ነው። ያው እሱም እንደዚህ አንዳንድ ያመጣል፣ ግን ጠሪቁ ይመች ነው። ይመች ነው የሚያወርድለት። ኦኬ ግን ያው አንተና ይመችን ያገናኛችሁ ማን ነው? እሱ ነው ሲጀመር። እኔ ይመችን አላገናኘኝም። አብሮት ያነጋግር አነጋግራት አለች። አደራ በለው አንተም ደውለት ብዬ ሁሉንም ነገር ነግሬዋለሁ አለኝ። ከዛ አብራ ሄደች። ኦኬ ስለዚህ አንተ ዳይሬክት በቀጥታ ይመችን አላገኘከውም። ጌትነት ነው የሚያስተላልፈው መልእክት። አንተ የሆነ ነገር ስትፈልግ ለጌትነት ትነግረዋለህ። ጌትነት ነው ለይመች የሚያደርሰው መልእክቱን አይደል? እሱ ነው አዘው አብረውም ያው እጃዛቸውም አንድ ስለሆነ ያው ስለሚግባቡም ያው ለእሱ ነው የምናገረው ሁሉ ነው። ኦኬ ደውሎ ሞተች ሲልክ ምን ሆና ሞተች አልክ? ጌትነት ደክማ ነው ነው ያሉት። እኔ ምንድን ነው ያን ሰዓት በሰዓቱ በጣም ተደናግጠናል። እኛም እነሱም የሀገሮቻችን ልጆች ስላሉ ሞተች ሲባል በአይናቸው አይተው በቃ ተቀብራለችም ስላሉ አብሮ የቀበሩ ነበር የመሰለን። ቀን ነገር አላሰብነውም እንደዚህ ነገር ይመጣል ብለን። ጥር ስንት ነው የነገረህ? እሑድ ጥር 10 ነው ያልከኝ ቅድም። ጥር 10 ወደ ማታ አካባቢ ነው። ስንት ሰዓት? እኔ ጋ እነሱ መቼ እንደተነጋገሩ አልአም። እኔ ጋ ግን 1 ሰዓት አካባቢ ነው ጓደኞች የመተው ነገሩ። አባትየውንም ስጠይቃቸው እሑድ ከምሽቱ 1 ሰዓት ነው ያሉኝ። እንዴት እኩል ሆነ ማለት? ወዲያው ለአንተ እንደተነገረ ከአንተ ደውለህ ለአባትየው ነገርክ? ኧረ በጭራሽ እኛን ሰዓት ማንም ጋር እንዴት አድርጌ ነው የምደውለው? አሊ ማንም አላስወጣክም። ራስክ ነክ የወጣከው እንዴ? ካልፈለጋችሁኝ ምናምን ትላለህ እንዴ? ራስክ ነክ የወጣከው፣ እኛ አላስወጣንክም። ማነው ያልፈለገክ? ራስክ መታ ኮመንት ሜንሽን አርግ ስትባል አታውቅም። ኮመንት ጻፍ ስትባል አታውቅም። እኛ እንዴት እና
የታለ የምትጽፈው? እሺ አበባ አለክ? ቆይ አዳምጠኝ። አበባ መስጠት ታውቃለህ? አበባ አለክ? የለኝም አበባ። እኔ በሰጣችሁ ይጎር በስኬላችኋለሁ። ኧረ ፈጣሪ ወንዶ እንዴት አሁን የምትጽፈውን ነገር ልንገርክና የምነግርክን ጻፍ። ሚዩት አድርጊና ነገሪ። አዎ ነው የምነግረው። ዘጋው ስልኩን። እንዴ ካልፈለጋችሁኝ ምን ተቆጣ? በጣም ካልፈለጋችሁኝ አልመጣም። ለምንድን ነው የምታስወጡኝ? ማን አስወጣው? ኔትወርክ ነው። ኧረ አሊ በፈጣሪ ስም ኮሜንታተሮች ሲ አንዴ ይግባ። እሱ አንዴ የገጠር ሚዩት አድርግና ያሳየውክን ዋትሳፕ የለውም። እሺ በምን ልትልክልታል? ኢሞጂውን ቦግ ብሎ እንዲታይ ኢሞጂውን። ኮመንቱ እኮ ግር ስለሚሉ እኮ ነው ማይጽፈው። እኔ ልደውልና ልንገረው። ደውለህ ንገረው። የሆነ ረጅም ነገር እንዲታይ የሆነ ኢሞጂ ነገር። ሀቡ ሌላ ቤት ይህንን ላይ እያስተላለፉ ስለሆነ ሌላ ቤት ሂዶ እኔም ግራ ገባኝ እኮ። ወይ ሌላ ቤት ይህንን ያስተላልፍ እንደዛ አልኩት። ሌላ ቤት ከሆነ እንዲህ ምን አይነት ሰውዬ ነው? በቆጣ እኮ ካልፈለጋችሁኝ አልመጣም። አይገርማችሁም? ለምንድን ነው የምታስወጡኝ እኔን ምናምን አለ። ማን አስወጣው? ኔትወርኩ ነው ያስወጣው ራሱ። ኮሜንታተሮች እኮ በጣም ነው የሚለዩት። ጌታ በውስጥ ሁሉ እኮ ነው የሚጽፉት። ሌላ ቤት ሂዶ ይሆናል ይላሉ። የምር ሌላ ቤት ላይፉን ይህን ላይፍ በራሳቸው ላይፍ ደግሞ ይህን ላይፍ ስለሚያስተላልፉ ምናልባት እዛ ሄዶ ኮመንት ላይ እየጻፈ ሳያስገቡት በእኛ ተናደው እኛን የሚለው እንዴት እንደጨዋትብኝ እናንተ። ለምንድን ነው ሀቢባ መቼ ይሰማሉ? ኮመንታተሮች እኮ አያቆሙም ኮመንቱን። ወይ ገስት ልክፈትለት፣ ገስት ከከፈትኩ ደግሞ ሁሉም ይልኩ። እንዴት እናገኘዋለን? እሱ ከባድ ነው በጣም እውነት። ከአሊ ጋር እየጻፈ እሺ ካገኘከው አስገባ። አገኘው መሰለኝ ፋይናሊ። ናቸው። ስለዚህ ጌትነት ለአንተ ብቻ ነው የደወለው። አንተ ለማንም አልደወልክም። ጓደኞችህ ለወንድሟ ደወሉለት። አይዋ ስለዚህ ለአባትዬው የደወልከው አንተ አይደለህም፣ ወንድሟ ነው። እንግዲህ ያን ሰዓት እኔም ማይሆን እንዴት ሲስሙ አላውቅም። እኔ በዛ ሰዓት ማለት ነው ማን እንደደወለ በሰዓቱ እኔም ያው ሌላ ውስጥ ነበርኩ። ወንድምየውን ስጠይቀው ዋትሳፕ ላይ ስናወራ እኔ ነኝ የደወልኩት ብሏል። ግን ደላላው ደግሞ የዕለት ሁለት ይደውል፣ በሶስተኛው ቀን ይደውል። ደላላው በሶስተኛ ቀን ነው እኔ ከአባትዬው ጋር ያወራሁት እያለ ነው። የዕለት ሁለት ያወራ አይዶን ነው። እሱን ካንተ ደላላው እኮ ቪዲዮ ሲባል ነው እሱ እንደገና ማለት ነው የመጣው። ኦኬ እሺ። አንተ ጌትነት ሲነግርክ ቪዲዮ ማስረጃ ፎቶ አልጠየቅኩም? አልጠየቅኩትም። ምክንያቱም አብረው ሞታ ቀብረናታል የሚባል ነገር ስላለ በአይናቸው ይሄ የገጠር ልጅና ወንድሙ ትክክል አብረው የቀበሯት ነው የመሰለኝ በሰዓቱ። ጌትነት እነሱ ቀብረናታል ላሉ ሲሉክ ስላለክ እነሱም አብረው ያዩ መስሎክ ገምተክ ነው ያልጠየቅከው ቪዲዮ? አይዋ ትክክል ደግሞ ያዩት ነው የመሰለኝ። ይህን እንዲህ አይነት ነገር ይፈጠረ ብዬ አላሰብኩም። አብረውም ስለሄዱ ያው የሀገር ልጅም ስለሆኑ። ኦኬ ጥሩ። ከዛም በኋላ አለች የሚባለውን አሁን ኦልሬዲ እስከ ጥር 10 ድረስ ኦልሬዲ ሰምተካል። ከዛ ሀዘን ላይ ነበር። ከዛ አለች የሚለውን ከማን ሰማክ ለመጀመሪያ ጊዜ? በሶስተኛው ቀን የሆነ ልጅ በውስጥ ቁጥሬን ፈልጎ ደወለልኝ። ኦኬ ደውሎ ጥር 13 በሶስተኛው ቀን ማለት ጥር 13። አዎ እሺ። አይቺ ልጅ እኮ አልሞተችም ብሎ ሲነግረኝ መንገደኛው ቅርታ ወንድሜ በአንተ ቦታ እንድሪ ስላስገባው መልስሃለሁ። እሺ ወንድሜ ደጋግሞ አበባ እየላከ ስለሆነ ነው። እሱም እንደ አሊ ነው ባህሪው፣ ቶሎ ያለቃቅሳል። ከዛ የአበባዬን አስጨርሽ ምናምን ብሎ ይወቅሰኛል። እሺ በሶስተኛው ቀን እሺ ሳሪ በሶስተኛው ቀን ማለት ጥር 13 ማለት ነው። ጥር 10 ነው ይሄን የሰማከው።
በሶስተኛው ቀን ቆይ ልጨርስ ጥያቄ ነው። እንግዲህ እንደገባህ ቶሎ አይወራም ወንድሜ፣ ተራህን መጠበቅ አለብህ። እሺ ወንድም አለም ቴንክ ዩ። እሺ በሶስተኛው ቀን ማለት ጥር 13 ማለት ነው። ጥር 13 አይደል? ጥር 13 የሆነ ሰው መጣና በውስጥ በዋትሳፕክ ነው በምን መጣ? በጓደኛ ነው ቁጥሬን አፈላልጎ ሪከርድ እንደዚህ ተጣጣፈን። ይቺ ልጅ እኮ አለች ብሎ ተዛ ትደውል አገናኘኝ። ቁጥሩን ላከልኝና ደወልኩለት እኔ ቀጥታ ለልጅቱ። እሺ እርግጠኛ ነው ወይ ትለው እርግጠኛ ነኝ አለኝ። እሺ እንደገና አገናኝሁት ያን ተክላይን። ኦኬ ምን አለ ተክላይ? ያን ሰዓት አነጋገሩም ያው የቁጣ ነው። እኔ በፈለግከው ልምልልህ እችላለሁ እያለ ራሱ እየማለለት ነበረ። ያ ማለት ነው ልጅቱ አየኋት ያለው። እሺ ከዛ መንገድ ሲባል እነሱ በዚህ በመልሃ ነው ማንም በሚባለው መንገድ ነው ይዘዋት ሄዱት። እያሳረፉ ሁለት ልጆች ይዘዋት እየሄዱ ነው ሲሉ በዛ እኛ ሰዎች አልመጡም። ተጨቃጨቁ። ቢያንስ 25 ደቂቃ አካባቢ ያወሩ። አለግባባ ሲሉ አንተ ችግር ለመፍጠር ነው እንዲህ ምናምን ብሎ ያንኛው ተቆጣ። በዛው ተበታታ ነው። ኮንፈረንስ ላይ ነው ላይክ ሶስታችሁ በኮንፈረንስ ይሄኛው ልጅ ተክላይና አንተ ለሶስት ሆናችሁ ወደ 25 ደቂቃ አወራችሁ። አይዋ እሺ በመጨረሻ ስልኩ ከመዘጋቱ በፊት በምንድን ነው የደመደማችሁት? አለች ወይስ የለችም በሚለው ደመደማችሁ? አንተ ለነገር ነው ወይ ሌላ ነገር ፈልገህ ነው ወይ ብሎ ነው ያንኛው ማለት ነው። አልተግባባ ባይ ማን ነው? ተክላይ ነው ባይ አለች ለሚለው ልጅ። አይዋ እሺ እሺ ከዛ በውስጥም ዞሮ እንዴት አግኝቶ ሲሆን ምን ይሆን አላውቅም። በማግስቱ እኔም ተስፋ አልቆረኩም። ደውዬ እያልኩት አፈገፈገ። እንደገና ያንኛው ወደ ኋላው ማለት ነው። አይቻታለሁ ያለው አፈገፈገ ማለት ስልክ ማንሳት ተወ፣ ሀሳቡን ቀየረ። ምን አለ? በቃ ወደ ኋላ በቃ የለም የሆነ ነገር። እንዲያውም ቀኑንም ያየኋት በዚህ ቀን ነው እያለ ሁላ አለም ታታ ሲል ይሄ ነገር በቃ ወይ አስፈራርተውት ነው ወይ ምንድን ነው ብዬ ዝም አልኩት እኔም። ኦኬ ቤታውንም ምን አደረግክ አንተ? እሱ ስላፈገፍግ እኔማ ሌላ ቀኑን አሁን ያየኋት ቀን በዚህ ቀን ነው ሲለኝ በቃ ቪዲዮ ለማድረግ የሰውንም ቢሆን ትተባበረኛለህ ወይ ወይንም ሰው ታገኛለህ ወይ ስለው ችግር የለም አለኝ። እንደገና ማለት ነው። ለማን ነው ይሄንን ያልከው? ለተክላይ? ለልጅቱ ለዛንኛው ለዛ ልጅ መጥቶ ለነገረክ ሰው እዛው አካባቢ ነው የሚኖረው? እሱ እዛው አካባቢ ነው? እዛው ነው ሰው ይዶላል። አውስ ይዶላል ከዚህ ሲሩካ። ኦኬ ከዛ እንደዛ ሲልክ አስክሬኑን ቀርጸ መላክ ትችላለህ ወይ ስትለው ምን አለክ? ትችላለህ ወይ ወይንም ሰው ታገኛለህ ወይ ስለው ችግር የለም ቦታውን ካሳየን ብሎ ቦታውን እንዲያሳይ ሲባል እንደገና ያንኛው ደግሞ ምን እንደሚላቸው አላውቅም። በዛው ነው የሚሄዱት። ኦኬ እነሱ ቀብረናታል ካሉ ከአንተ መቃብር ቆፍሮ አስክሬን ፎቶ እንዲልክልክ ነበር የጠየቀው ለልጁ? እርግጠኛ እንግዲህ ታሞተች ምን ያው ይታወቃል። አልሞተችም ብሎ እኮ ነው ልጁ እኮ አንተ ሞተች፣ ደላላው ጌትነት ሞተች ባለክ በሶስተኛ ቀን ጥር 10 ጌትነት ሞተች ብሎክ ጥር 13 ይሄ ልጅ መጥቶ ለአንተ አልሞተች ቁጥርህን በሰው አፈላልጎ መጥቶ ባለቤትክ እኮ አልሞተችም ላለክ ሰው አስክሬኗን ማለት አልሞተችም ብሎ እንደገና ለምን ስለ አስክሬን ታወራለህ? እንደገና ደግሞ ሳምንት ታጠብቀው ማለት ነው። እንደገና እኔ እንዴት ታውቆት እንደሆነ አላውቅም። እኔ ሌላ ልጅ እንደሆነች ሳምንት ይሆናታል ምናምን እያለ እርግጠኛ መጨረሻ ሰዓት ንገረኝ ስለው ደግሞ እንደገና ሌላ እንትን አለ ቀኑ ማለት ነው። አዎ ሸሸ። ከተክላይ ጋር ካገናኘከው በኋላ እዛ ስልክ በኋላ በኋላ አፈገፈገ። ሀሳቡን ወደ መቀየር ወደ ማመንታት ሄደ። እሱም እንደለተክላይ ሞታለች ማለት ጀመረ። ሞታለች ሳይሆን እሱ ወደ ኋላው ሌላ ልጅ ትሆናለች ነው ያለው። ግን እዛ ቦታውን ስለሚያውቀው በቃ ተባበረኝ። በቃ ያየኋት ልጅ ሌላ በቃ እኔ ተሳስቼ ይሆናል ያየኋት ልጅ ሌላ ትሆናለች አለ። ኦኬ ገባኝ። አሁን ተረዳው። እሺ ከዛ በኋላ አንተ ውስጥ ጥርጣሬ አላደረም አለች የሚል ይሄ ልጅ በሶስተኛው ቀን ገና መጥቶ እንደዛ በማለቱ ጥርጣሬ አላደረብህም? ላይክ ምን አድሯል እንደገና 3-4 ጊዜ ሌላ ሰውም እንደዚህ እያኔ ያክስቷ ልጅም አለች ከኢትዮጵያ ራሱ ድንበር ያሉ ሰዎችን እያጠያየቁ እንዲቀርጡላቸው ሲሉ እኛ መኖር እንፈልጋለን ነው የሚሆኑት ማለት ነው።
ምን አደረክ? እንደዚህ ሚዲያ ላይ እስኪወጣ ድረስ 2 ወር ከ7 ቀን ነው አይደለ? ሰያ ይዞት ወደ ሚዲያ የወጣው ሞተች በተባለ በ2 ወር ከ7 ቀን ነው። እስከዛን ድረስ አንተ ምን እያረክ ነበረ? ምን ማለት ቤተሰብም አለ፣ እኛ አርፈንም ቤተሰብ ሁላ እኮ አለ። ሲጀምር በብርም እንደዚህ ሰው ሀራንዴ ሀራሚ ጋ ናች ይላሉ እነሱ ማለት ነው። እዛው በእነሱ ሀገር እንደዚህ በውስጥ እያጠያየክ ነበር አንተ ከተለያዩ ሰዎች። እንዲያው ብዙ ልፋት አለ። አሁን እኮ ነው ሚዲያ ላይ እየወጣው እኮ። ከዛ በፊት እኮ ብዙ ችግር አለ። አቡዬ ምናልባት ከስር የሚጻፍ አንድ ኮመንት እያየው ነው እና ዋትሳፕሽን ቼክ አድርጊ እስቲ ቪዲዮ ልኬልሻለሁ የሚላል እና ትንሽ ስላለሻለሁ። እሺ እንደዚህ ይሰማል ወይስ ሚዩት አድርገህ እያወራህ ከሆነ? ይሰማኛል። እሺ እሺ ቪዲዮ አልበራም እንድሪስ ስልኬን ላመጣ ነው። እሺ አንተ ስልክን እስክታመጣ ይዛሃና ስላየን ስማርትፎን ይዛ ነበር ወይ በእጇ የሚለውን ከባለቤቷ በላይ ስለሷ ማንም ሊያውቅ ስለማይችል ፎቶውትና ለዚህ ጋር ላኩለት። በመቀጠል አዳምጡ። ይቺ ፎቶን ያነሷት ቪዲዮ ነው። ፎቶውን ወደ ሸበቃው ብዬ ላኩልህ። ለአሁን እጇን ወደ ላይ አድርጋ በሀና ከታች ባለችው ለአሁን በኩል ያለችው ልጅ ሀና ናት አይደለችም? ይሄን የተላከል እሷ ነች እኮ እንደርስ ይቺ እሷ ነኝ። ምንም ጥርጥር የለውም እኮ ይቺ እሷ ነኝ። ግሩፕ ላይ ያደረግከው ሪከርድ ብሎ ለእኔ ላኩ። አሳልፌ ተሽጫለሁ። እኔ እየታፈንኩ ነው። ይህን ሁላ የሚያውቅ ሰው የለም። እኔ ግን ማንንም ደላላ አልፈራም። ችግር የለውም። ግን ለምን እስከዚህ ድረስ እኔን ማን ነው ሊያጋፍጠኝ የሚፈልገው? የእኔ ስም እንዲጠፋ የምታደርጉት ማነው? ንገረን። ድምፅ እንሆንክ እኛ አሳልፎ ለደላላ የሸጠክን ንገረን። ድምፅ እንሆንክ አለን እኛ። ማን ነው? ሪከርዱ እዚህ ጋር አለ። ችግር የለውም። እዛው ሁላቸውም ባሉበት እኮ ማን ነው? የምታውቁት ከሆነ አሊና ይህንን ሰው ታውቁታላችሁ? አሊና የገጠር ልጅ እስቲ እዩ። ታውቁታላችሁ ይህን ሰው? እኔ አላውቀውም። የገጠር ልጅስ? ኧረ እኔ አላውቀውም። እሺ ከዛ በኋላ ስለዚህ እስከ መጨረሻው ድረስ አንተ በውስጥ ነበረ እያፈላለክ የነበረው እንጂ የሀናን በህይወት መኖር ገና በሶስተኛው ቀን ነው አንተ ያወቅኸው አይደል? እንደዛ ነው የሰማሁት። ቤተሰቡም ነው ስጃኛ ብቻ አይደሉም፣ ወንድሟም ቤትም ሁሉም ያውቃል። ገና ከሶስተኛው ቀን ጀምሮ ከጥር 13 ጀምሮ የሀናን በህይወት መኖር ታውቁ ነበረ። ውስጥ በውስጥ እየጠያየቃችሁ ነበር። ለምን እኛ ሚዲያ ላይ የሚሰማ ነው ሰያ ይዞት ሲመጣ ከ15 ቀን በፊት ሰያ ይዞት ሲመጣ እንጂ አልሰማንም ነበር። ቤተሰቡ ግን ኦልሬዲ ጥር 10 ሞተች ተብላችሁ ጥር 13 ከ3 ቀን በኋላ ኦልሬዲ በህይወት መኖሯን ሰምታችሁ ጠርጥራችሁ እያፈላለጋችሁ ነበር ውስጥ ለውስጥ። ያመክር ነው ነገር የለም በአማት ኦኬ። ወዲያውኑ ግን ብትመጡ አሪፍ ነበር። ይሄኔ እስካሁን ድረስ ወጥታ ነበር። ኤኒዌይ ስቲል ናው አለች፣ ኢንሻላ ትወጣለች። አሁን ወዲያውኑማ ቢሆን እስካሁን የእውነት ነበር የሚገድሏት። ሲጀመር እነዚህ ሰዎች አስበሽዋል። ስለዚህ መቆየት ጥሩ ነው ማለት ነው። ለሱ ይሻላታል ነው የምለው። ምክንያቱም ያን ጊዜ ይገድሏታል አለ ጥርጥር። እንደዚህ ድርቅ ያሉ በአሁኑ ሰዓት ኦኬ እሺ። ስለዚህ እኔ ከባለቤቷ ጋር ያለኝን ጥያቄ እንዳለ ጨርሻለሁ። ጥርት ብሎልኛል። ሌላ ጥያቄ ከሌላችሁ ወደ አሊ ከመሄዴ በፊት አልባውን ባለቤቷን የሚፈልጉት ነገር ካለ ባልየው ደውሎልኝ ስልኬን አፈላልጎ ደውሎልኝ ነበረ ያለው ሰው እና ሁለቱን ደግሞ ተክላይና ሰውየውን ሲያገናኝ እንደነበረ ገልጾልናል። እና የሁለቱንም የተክላይን በእርግጥ አለ የዛኛው አፈላልጎ እንትን ያለውን ስልክ ሊልክልሽ ይችላል።
ይሄ ደግሞ ልጅቱ ሮመዳን ሳምንት እንደቀረው ሰው ሲያስገባ ተይዟል። ትደውል ራሱ ሹርጣ ነው የሚያነሳው ስልኩን። ተይዞ አገር ቤት ገብቷል ማለት ነው። የኢትዮጵያ ስልኩ አለክ? ይግባ ይግባ አላውቅም፣ ግን እስር ቤት እንደሆነ ነው የሰማሁት። እሱ ልጅቱ ልጅቱ ወይስ ልጁ? ወንድ አይደል የነገረክ? ወንድ ነው ልጁ። ልጁ ነው የሚባለው። እሷ ሴት ከሆነች ልጅቱ ብለህ ጾታቸውን ለይተህ በደንብ ክሊር አድርገህ ንገረን። ሌላ ጥያቄ ጠይቆታል ቅልቦች። የልጁ ስልክ ቢሰራም ባይሰራም የዛኔ የደወለበትን ስልክ ኮሊንግ ሂስተሪ ውስጥ ገብተህ ስክሪንሻት አድርገህ ለአቡና ለምትፈልገው ሰው እንድትልክ አንድ። ሁለተኛ ስሙ ካለህ ያ ልጅ ምናልባት ሰው ነግሮ ከሆነ ከሌ ሊባል ይችላል ብሎ በጥርጣሬ የደወለውን ሰው አለች ያለህን ሰው መቼም ማን ይሄ ሰው ሳትል አትቀርም እና የጥርጣሬ ስም ካለ ወይ ትክክለኛ ስሙ ካለ እሱንም ከስልኩ ጋር ቢካዝ ጌትነት በነገረህ በሶስተኛው ቀን ደውሎ ነው ይሄ ልጅ አለች ሞተች ያለው ሰው ማን ነው ያለው እሱ ነው። እንደውም ማንም ሰው ሳይሰማ የተከራከረው ይሄ ልጅ አሁን ስሙ የማይታወቀው ስልኩም የሌለቅ ሰው ነው መኖሯን የተናገረው። ስለዚህ ይህ ሰው እንዲገኝ ያየበትን ሁኔታ የተናገረበትን ሁኔታ እንዲናቅ ስሙንና ስልኩን እንፈልገዋለን። በቀኑ ታገኘዋለህ። ለምሳሌ ጥር 10 ከሆነ በጥር 13 ተደውሎልህ ከሆነ እስከ ጥር 13 የተደወለበትን ኮሊንግ ሂስትሪ ወደ ተረጋግተህ ስትወጣም ቢሆን ተረጋግተህ ስልኩን ፈልገህ ታደርሰናለህ። እሱ ነው የሚሆነው። ሌላ ምንድነው የመጨረሻ ጥያቄ የምጠይቅህ ሞተች ሲሉ ሀዘን ተቀምጠህ ነበረ ከሆነ ሰው ቤት ወይስ እዛው ባለበት ሆነ ነው የሰማከው? እኔ ባለሁበት ሰማሁ። እንደገና እዛ ጌታሁን ጋር ሄጄ አንድ 10 ቀን ከርሜ ነው የመጣሁት። እዚህ ስራ መስራት አልቻልኩም ነበር። ኦኬ፣ ጌታሁን ጋር ሄድከው? ደላላው ጋር ማለት ነው። ጌታሁን ኦኬ 10 ቀን በዛ ውስጥ ምን አለ ጌታሁን? ምን አወራህ በ10 ቀን ውስጥ እሱ ጋር ስትቀመጥ? እዛ ምንም ያወራኝ ነገር የለም። ያው ስለሚቀረጸው ነገር እሱ ላይ እያገናኘ ቅረጹልኝ እባካችሁ እያለ ሁላ እሱ እየለመነ ሰምቼዋለሁ። ምን አሉት? ሰው ላኩ። ሰው ከኢትዮጵያ የሚሆን ተጅዳ በራሳችን ወጪ እናመጣለን። እዚያ ያሉትን ሲነጋገሩ እዚያ ያሉት ሲሸሹ የራሳችሁን ሰው አንጡ ነው የሚሉት እነዛ። የቀረጻ መጠየቅ የጀመራችሁት ጥር 13 ልክ ይሄኛው ልጅ አፈላልጎ ቁጥርክን መጥቶ እንዳልሞተች ሲነግርህ ነው ቪዲዮ የጠየቅከው እንጂ ጥር 10 መሞቷን የተነገረህ ጊዜ ምንም አይነት ያው አይተዋታል ብዬ ስላመንኩኝ ምንም አይነት ቪዲዮ ማስረጃ አልጠየቅኩም ነው መጀመሪያም ቤትን ጠይቀዋል፣ ተጠራጥረዋል ማለት ነው። ማን የጠይቀው ቪዲዮ? መጀመሪያ ቤተሰብ ነው ጠይቀው። እኔ ደግሞ ሌሊት ነው አየኋት ያለኝ እንደ ዛሬ ቀን እንትን ብለው አዳር ላይ ተደወለልኝ ስልኩ። ከዛ ልጅቷ አለች እኮ ምናምን ያያት ልጅ አለ ብሎ ሆነ ሪከርድ ሲያደርግልኝ ዞሮ በውስጥ እነግርሻለሁ ያደረገልኝንም ልጅ ማለት ነው። እዚሁ ላይ የምጠይቅ ነገር አለ። ምሳሌ የምትኖርበትን ሀገር ያው ታውቀዋለህ። ሰዎች ሲሄዱ ሲመጡ ይጠፋሉ እና ለቤተሰብ ለወዳጅ ለወገን ዘመድ የሚሰጠው የቪዲዮ ማስረጃ ነው። እንኳን ሀናን ያህል ሲያዩት ገና በርቀት የምታበራ ሰው ወደቀች ሲባል እንደ ባለቤት እንደ ባል በጊዜው ምን ሆነች ብለህ ደጋግመህ ትጠይቃለህ። ሞታለች ካሉ ኦኬ፣ ከመቅበራችሁ በፊት ቪዲዮ፣ ፎቶ ቦታው ላይ ሆናችሁ እንድታሳዩ እንፈልጋለሁ። ይሄ ነገር በቀላል የሚቀር ነገር ስላልሆነ ምን ማለት ነው? ትናንት አውርታኝ ነበር፣ አልታመመችም፣ አልደከመችም። አሁን ይህን እንድትልትነግሩ ትችላላችሁ። ማን ነው የሚያምናችሁ? አብረው የነበሩት ሰዎች እነማን ናቸው? ልጅቱ ከዛ እንደዚህ ስትሆን ብለህ ጠይቃቸዋል? ተመጠየቅም እኮ እኔ ራሱን ልሂድ ብዬ ነበር። ይሄ ደግሞ ቤተሰብ መመስከር ይችላል። ወንድሟም ሄጄ ያለህን ሰው ነው መሄዱ ሌላ ጉዳይ ነው። ሞተች የተባለ ጊዜ ማለት ነው። ስለኛው ነግሬያታለሁ ለሀቢባም እርግጠኛ በአይናቸው ያየኋት መስለው ነበር። እንደገና ይሄ ነገር ስለ ቪዲዮ ሲነሳ ምልክት አለ የተባለው ደግሞ የሆነ መስቀሏ ክብ ናት። እነሱ በባለፈው ምልክት ተቀብሮ ምናምን የሚለው ነገር ማለት ነው። የሌላ አስረው እንዳያነሱ ተብሎ ምልክት የተባሉት ያንን ነበር። ኦኬ፣ ግን አንተ አልጠየካቸውም? አሁን የጠየቅኩህን ነገር ጠይቀናል። እንዳላዩት ትናቅ እኮ ጠየቅን እኮ እኛ ብቻ አይደለን የሚያክስቷል ቤተሰቡ ዝርያው ጠይቋል እኮ። የሚቀርጽ ሰው ሁላ እኮ ቦታ አሳዩ ተብሎ እናሳያለን ብለው
ብዙ ሰው ነው እኮ እኛ ብቻ አይደለንም ስለ ቪዲዮ የጠየቅነው። ኦኬ ምን መለሱልህ? እነሱ ግማሹ ያፈገፍጋል ዝም ብሎ ማለት ነው። ደግሞ ሌሎቹም መኖር እንፈልጋለን አሉን። እነዚህ ሰዎች ደውሎ የነገረህን ሰው ነው ደውሎ የነገረህን ሰው ነው እንጂ ግማሾቹ ምናምን ያልደወሉ ሰዎች ናቸው፣ ከጀርባ ያሉ ናቸው። ግን የደውሎ የነገረህ ሰው ቪዲዮ ቅረጽልኝ ብሎ የራሱ እኔማ ብዬው ነበረ በራሴ ያልይቱ ማለት ነው። እሺ ያህኒ ደላላ ማን ነው? ጌታሁን ላይ የምትሰጣት ይመች ደግሞ ላካት። ጌታሁን ደላላ ነው። አንዳንድ ሰው ያመጣል እየለጠፈ ያመጣል፣ ግን ጠሪቁ በይመች ነው። እሱ አሁን ቢደጉል የጌታሁን ተብሎ ራሱ እዛ ቢነገሩ አይጭኑትለትም። ስለዚህ ጌታሁን የሚሰራው ለይመች ነው። ራሳቸው አሉ ለጠፍ እያደረገ ያመጣ ማለት ነው። ገባኝ። እሱ በይመች ነው የሚሰራው ብለህና፣ ስለዚህ ጌታሁን የሚሰራው ለይመች ነው። ቴንክ ዩ